አንድ መጽሐፍ በሚቀጥለው ሳምንት ይወጣል። ፍሬት ይባላል በጀርመንኛ ነጻነት ፍሪደም እንደማለት ነው። የቀድሞ የጀርመን ቻንስለር የነበሩት አንጌላ ሜርኬል ናቸው የጻፉት። ማስታወሻቸውን ነው የጻፉት። 736 ገጽ ያለው ትልቅ መጽሐፍ ነው የጻፉት። እንግዲህ ጀርመንን ለብዙ አመታት መርተዋልና ብዙ ነገር ነው ያሳለፉት እና ከዛ እንግዲህ እንዳልኳችሁ ገና አልወጣም፣ ግን ከመጽሐፉ ላይ የተወሰኑ የተቀነጫጨሙ ነገሮች በአንዳንድ ጋዜጦች ላይ ታትመዋል። አንድ ቦታ ላይ የጻፉት ነገር በፈረንጆቹ 2007 ሶቺ ላይ እዛው ራሻ ውስጥ ማለት ነው የተደረገ ስብሰባ ላይ የራሻው ፕሬዚዳንት ፑቲን ውሻቸውን ይዘው መጥተው ነበር እዛ ስብሰባው ላይ። ሜርኬል ደግሞ በይፋ የሚታወቀው እሳቸው የሚናገሩት ውሻ በጣም ይፈራሉ እና ይህንን ፑቲን ያውቃሉ። እንግዲህ ያው ጋዜጦች እንደጻፉት ነው ያኔ ለሆም ብለው ነው እሳቸውን በቀጠሮ ስሜት እንዳይሰማቸው አስበው ነው ያንን ያደረጉት ይባላል እና ውሻቸውን ስብሰባ ቦታ ላይ ይዘውት መጥተው ከዛ በኋላ ደግሞ ለቀውት የተቀመጡበት ቦታ ጋር ሄደ። ያው በኋላ ፑቲን እንደውም ጥሩ የወዳጅነት ነገር ጥሩ መቀራረብ እንዲኖረን ያደረኩት ነው ብለው ተናግረው ነበር። በኋላ ሲጠየቁ በጋዜጠኞች ግን ያውቃሉ ይሄ በይፋ የሚታወቅ ነው ሜርኬል እንደማይወዱ ውሻ እና እዚህ መጽሐፍ ላይ ስለዛ አጋጣሚ ትንሽ ነገር ጽፏል። ያሉት ምንድነው ሆም ብሎ ነው ያደረገው። ፑቲን የህፃን ባህሪ ያለው የልጅነት ባህሪውን ለማሳየት ነው ያልበሰለ ሰው የሚያደርገውን ነገር ለማሳየት ያደረገው ነው፣ ለማሸማቀቅ ለማስፈራት ያደረገው ነው ብለው ያ የተሰማቸውን ነገር ተናግረዋል። ውሻው ሲመጣባቸው ወንበር ቀይረው ነበር እሳቸው ያው ነገሩን ሌላ ነገር ላለማሰጠት ማለት ነው። ኢትዮፒካሊ